አርሰናሎች አትሌቲኮ ማድሪድን ሲያሸንፉ ከወደድኳቸው ፎቶዎች መካከል አንዱ ይሄ ነው። ከዛ ደግሞ በሁለተኛነት የወደድኩት ይሄ ነው ማለት ነው፣ ሁለተኛውን የምትመለከቱት። ስለዚህ ያው የመጨረሻ ውጤት ፋይናል ስኮር አርሰናል 4 አትሌቲኮ ማድሪድ አርሰናል 4 አትሌቲኮ ማድሪድ 0። ስለዚህ የስፔን የስፖርት ተንታኞች ስለምን ሀሳቦች አንስተዋል። ያው በመጀመሪያ የተናገሩት አርሰናሎች በመጀመሪያው አጋማሽ ብዙ የጎል እድሎችን አልፈጠሩም፣ ነገር ግን የጨዋታው ቁጥጥር በእነሱ ስር እንደነበር ተናግረዋል። በሁለተኛው አጋማሽ ያው ቁልፍ የሆኑ ለውጦችን አድርገዋል። ከዛ በኋላ ነው ጎሉ በፍጥነት የመጣው ማለት ነው። የመጀመሪያው ጎል ጋብሪኤል ማጋሌስ እሱ በ57ኛው ደቂቃ አስቆጠረ። ጋብሪኤል ማርቲኔሊ 64ኛው ደቂቃ፣ ከዛ በኋላ ቪክተር ዮከረስ 67 እና 70ኛው ደቂቃ ላይ ሁለቱን ጎሎች ማስቆጠር ችሏል ማለት ነው። የአርሰናል የተከላካይ መስመሩ በእንግሊዝ ምርጡ ነው ያሉት። ኢትስ ዋን ኦፍ ዘ ቤስት ኢን ኢንግላንድ በማለት ነው የተናገሩት። ሚድፊልዱም የመሀል መስመሩ ጠንካራ ነው በማለት ተናግሯል። ቡካዮ ሳካ ለሄንኮ በጣም ችግሮችን ሲፈጠር እንደነበረም ተናግሯል። ከዛ በኋላ ቪክተር ዮከረስ አዲሱ የአርሰናል ፈራሚ 2 ጎሎችን አግብቷል። ሁለቱም ታፒን ነበሩ። ታፕ አርጎ ወይም ነካርጎ ያገባቸው ኳሶች ናቸው። ነገር ግን በራስ መተማመኑን የሚጨምርለት መሆኑን ተናግሯል ማለት ነው። ስለዚህ አርሰናሎች እንግሊዝ ውስጥ ካሉ ቡድኖች መካከል በሁሉም በኩል የተሟላ ያላቸው ቡድኖች ናቸው ተብሏል። ኦል ራውንድ ቲም ያሉት ለምሳሌ ተከላካይ መስመሩ፣ መሀሉ፣ የፊት መስመሩ ሙሉ የተሟላ ቡድን ነው በማለት ነው የገለጹት። ስለዚህ በቻምፒየንስ ሊግ ያላቸው ጥንካሬ ያው ፕሩቭ ተደርጓል ትናንትን በማክሰኞ ጨዋታ ግን ነገር ግን ይሄ የተለየ ቻሌንጅ ነው በማለት ነው የተናገሩት። ያው ቅዳሜ ዕለት እሁድ ዕለት ፉልሃምን አሸንፈው ነበረ። ማክሰኞ ዕለት ደግሞ ሙሉ በሙሉ አትሌቲኮ ማድሪድን አውት ፕሌይን ያደረጉት በደንብ ዶሚኔት አድርገው የበላይ ሆኖ ሲጫወቱ ነበር ማለት ነው። ስለዚህ በአጠቃላይ ያው ስለ አርሰናል ስናወራ የአትሌቲኮን ኢሾች ወይም ችግሮች ማንሳት መሰረታዊ ነገር ነው በማለት ነው ያወሩት። ስለዚህ በአትሌቲኮ ማድሪድ እና በአርሰናል መካከል ትልቅ ክፍተት ወይም ትልቅ ጋፕ እንደነበር ነው የተናገሩት ማለት ነው። ስለዚህ ያው ለአርሰናል ሞገሳ መስጠታቸውን አላቆሙም። ምክንያቱም ምንድን ያሉት አርሰናሎች የአትሌቲኮ ማድሪድን ዊክ ፖይንትስ ወይም ደግሞ ደካማ የሚባሉ ቦታዎችን በደንብ አውቀውታል ወይም መለየት ችለው ነበረ። ስለዚህ በደንብ ፕረስ አድርገዋል እናም ሴት ፒሶችን ወይም ደግሞ የቆሙ ኳሶች ላይ በደንብ ዶሚኔት አድርገዋል። ከዛ ደግሞ ክፍት በሆኑም ኦፕን ፕሌይ ላይ በደንብ እነሱ የተሻሉ እንደነበሩ ነው የገለጹት ማለት ነው። ስለዚህ ከዛ በተጨማሪ ያነሱት ነገር ምንድነው አርሰናሎች ፊዚክሊ ወይም ደግሞ በአካል ብቃታቸው ጠንካራ ነበሩ፣ በደንብ ፕሬስ ማድረግ ይችለዋል። ያው አርሰናሎች ምርጥ በሚባለው አቋማቸው አይደለም አትሌቲኮ ማድሪድን የገጠሙት። they did not play at their very best። ነገር ግን ያንን ማድረግ አልነበረባቸው፣ ምክንያቱም አትሌቲኮ ማድሪዶች በጣም መጥፎ ስለነበሩ ዲፌንሲቭሊ በጣም ጠንካራ ነበሩ የተከላካይ መስመራቸው። ከዛ በኋላ ደግሞ የመሀል ሜዳው ሙሉ በሙሉ ኳሱን ተቆጣጥሮት ነበረ። ወደ ሳንካና ወደ ሄንኮ ነው መሰለኝ ስሙ በትክክል የሚባል ሃንኮ ወደ ሳካና ወደ ሃንኮ በሚመጡበት ጊዜ ሳካ በጣም ብዙ ጊዜ በተደጋጋሚ በተለይ በቀኝ ክንፍ መስመሩ ላይ በደንብ ሃንኮን ሲያሸንፍ ወይም ሲበልጠው ነበር ወይም ኳሱን ጥሉት ይዞት ሲሄድ እንደነበር ተናግሯል። ስለዚህ አርሰናሎች አንዴ ጎሉን ካገቡ በኋላ በዛ ላይ በሜዳቸው ስለተጫወቱ የደጋፊ ድጋፍ ነበራቸው። ስለዚህ ቢገዛን ሰዓት የመጀመሪያው ጎል ከገባ በኋላ በቃ አትሌቲኮች ሊያስቆሟቸው አልቻሉም። በተለይ አርሰናሎች ኦፕን ፕሌይ ላይ እና ሴት ፒስ ላይ ወይም የቆሙ ኳሶች ላይ በጣም ሱፒሪየር ነበሩ፣ በጣም የበለጡ ነበሩ ብሏል። ከዛ በተጨማሪ ስልታቸውን ወይም ታክቲካልን ዝርዝሩን በተመለከተ ለምሳሌ የአርሰናሎች 3ቱ ሚድፊልዶች የመሀል መስመር ተጫዋቾች ብለው ራይስ፣ ዙቤሜንዲ እና ኤዘን አንስተዋል ማለት ነው። ስለዚህ እነዚህ 3 ተጫዋቾች የአትሌቲኮን ሁለቱን ባሪዮስ እና ኮኬን እነሱን በደንብ አድርገው እንደበለጧቸው ተናግሯል። ስለዚህ ወደ ቦሪስ እና ኮኬ እነሱ ከነ ራይስ ጋር መወዳደር እንዳልቻሉ ተናግሯል ማለት ነው። እናም አትሌቲኮች በቃ የመሀል መስመራቸው በአካል ብቃትም ሆነ በስልት ከአርሰናል ጋር መመጣጠን እንዳልቻለ ሲያወሩ ነበረ። እናም ያው ስለ
ሲሞኒ በጣም ሲከራከሩ ነበረ። ነገር ግን እሱ ላይ አናተኩርም እና ስለ ዮከረሽ ነው በደንብ ያወሩት። ምንድን ያሉት ያው በቅርቡ ጎሎችን ለማግባት ሲቸገር ነበረ፣ ነገር ግን ጠንክሮ ይሰራል። እናም ከዛ በተጨማሪ ደግሞ ደጋፊዎች በጣም ነው የሚወዱት። በመጀመሪያው አጋማሽ 9 ጊዜ ነው ኳሶቹን መንካት የቻለው። ከነኚህ 9 ከነካቸው ኳሶች ውስጥ አንዳቸውም የፍጹም ቅጣት ምት ቦክስ ውስጥ ፔናልቲ ቦክስ አይደለም። ስለዚህ ቡድኑ እሱን በደንብ ማካተት እንዳለበት ነው የተናገሩት ማለት ነው። ያው ጎሎቹን ነካ ታፒን ያገባው ቢሆንም ግን ይሄ ዋጋ ያለውና ለሱ በራስ መተማመኑ እንደሚጨምርለት ተናግረዋል። ስለዚህ አርሰናሎች ያው እሱን ማካተት እንዳለባቸው ተናግረዋል ማለት ነው። እና ምንድን ያሉት እንደም አርሰናሎች ክሮስ ከማድረጋቸው በፊት ወደ ሰፊ ቦታ መሄድ ይመርጣሉ በማለት ነው የተናገሩት። ከዛ የተናገሩት ነገር ምንድን ነው ሌላ ያው የአርሰናል የስኳድ ስብስቡ በጣም ዘንድሮ ጠንካራ እንደሆነ ተናግሯል። ለምሳሌ ማርቲን ኤዴጋርድ፣ ማዱ፣ ኤዘ፣ ሳካ ያው በከፊል ነው ፊት የሆነ ወይም በደንብ ያገገመው ና እነዚህ ሁሉ ተጫዋቾች በዚህ በማክሰኞ ጨዋታ አልነበሩም እና እነሱ ወደ ሙሉ ጤንነታቸው ሲመለሱ የአርቴታ ጭንቅ ምንድነው የሚሆነው ማንን ልምረጥ የሚል ነው የሚሆነው እና አሁን መልካሙ ነገር ለአርሰናል ያው አማራጭ አላጣም። ስለዚህ በአሁኑ ሰዓት ላይ የተጫዋች ስብስብ መብዛቱ ቢያንስ በዚህ የውድድር አመት ችግር እንዳልሆነበት ነው የተናገረው ማለት ነው። ስለዚህ አርሰናሎች አሁን በቻምፒየንስ ሊጉ ምንም ጨዋታ አልተሸነፉም አይደለ። ስለዚህ ቅድሚያ መስጠት ያለባቸው ለፕሪሚየር ሊጉ ነው። ምክንያቱም ፕሪሚየር ሊጉን ካሸነፉ 21 አመታቸው ላይ ናቸው እና ቻምፒየንስ ሊጉን እንደ ቦነስ ነው መጠቀም ያለባቸው በማለት ነው የተናገሩት። ወደ ሩብ ፍጻሜ፣ ግማሽ ፍጻሜ ድረስ ሊደርሱ እንደሚችሉ ግምቶች አሉ። ነገር ግን ምንድን ያሉት ዶንት ራን ቢፎር ዩ ካን ዋክ፣ ከመራመዳችሁ በፊት አትሩጡ ብለው ነው የተናገሯቸው። ያ ምን ማለት ነው? መጀመሪያ የሀገር ውስጡን ዋንጫ አሸንፉ ወይም ደግሞ ፕሪሚየር ሊጉን አሸንፉ፣ ከዛ በኋላ ዘን ዩ ካን ፎከስ ኦን ቻምፒየንስ ሊግ በማለት ነው የተናገሩት። ስለዚህ አርሰናሎች በአሁኑ ሰዓት ላይ ቤስት ፓኬጅ ኢን ኢንግላንድ ናቸው ነው ያሉት። በእንግሊዝ ከእንግሊዝ ቡድኖች ውስጥ ምርጥ የሚባለው ፓኬጅ ነው። ሲቲዎች ጠንካራ ናቸው፣ ነገር ግን በሃላንድ ላይ ጥገኛ ናቸው በጣም ያው ሊቨርፑል ደግሞ ትራንዚሽን ከክሎፕ ወደ አርነ ስሎት ሲመጣ ኢንኮንሲስተንት ወይም ደግሞ ዘለቄታ ቋሚ የሆነ ትራንዚሽን ላይ አይደሉም። አቋማቸው ወጣ ወረድ ያለ ነው፣ እንደዛ ነው የሚባለው ኢንኮንሲስተንት። ስለዚህ አርሰናሎች ኮምፕሊት ሙሉ ናቸው፣ በሁሉም በኩል የተሟላ ቡድን ናቸው። ዲፌንስ፣ መከላከል ላይ፣ ሚድፊልድ፣ የመሀል መስመር ላይ፣ አታክ፣ የፊት መስመር ላይ ዴብስ፣ ፎርሙ፣ ኮንፊደንሳቸው ሙሉን ሁሉም ነገር የተሟላላቸው መሆናቸውን የተናገሩት። ስለዚህ ይሄ ዩሲኤል የጥሎ ማለፍ ወይም ቻምፒየንስ ሊግ ጥሎ ማለፍ ፎርማት ስለሆነ ያንን መዋቅር የያዘ ስለሆነ ምንም ነገር ሊፈጠር ይችላል። አንድ መጥፎ ምሽት ቢኖር ምንድነው ትልቅ የሚባሉት ቡድኖች ራሱ ከውድድሩ ውጭ ሊሆኑ ይችላሉ። ልክ እንደ ፒኤስጂ፣ እንደ ባርሳ እንደ ምሳሌ ሲያነሱ ነበረ። ስለዚህ በፕሪሚየር ሊጉ ግን የስኳዱ ወይም ደግሞ የተጫዋቾቹ መቆየትና ኮንሲስተንት መሆን ወይም ዘላቂ የሆነ ውጤቱን ማሸነፍ መኖሩ ያ ትልቅ ዋጋ እንደሚሰጠው ተናግሯል። ስለዚህ የአርሰናል ቡድን ለዛ በቂ የሆነ ይመስላል ብሏል። ስለዚህ ባጭሩ ያው በቃ አርሰናል ኢንግላንድ ሞስት ኮምፕሊት ሳይድ ሙሉ የተሟላ የእንግሊዝ ቡድን መሆኑን ተናግረዋል ማለት ነው። ስለዚህ አሁን ፕሪሚየር ሊጉን ለማሸነፍ በስተመጨረሻ አሁን ዝግጁ ናቸው። እናም ምናልባትም በአውሮፓ ጥሩ ተፎካካሪ ሊሆኑ ይችላሉ ብለዋል። ስለ አትሌቲኮ ማድሪድ ያነሱት ምንድነው በኳሊቲ ላይ አትሌቲሲዝም ላይ እና ይሄ ሞደርን ፉትቦል አይደንቲቲ ከሚባሉት ነገሮች እነሱ ላይ በጣም ትልቅ በቃ ከብዙ አንግሎች ብዙ ችግሮቻቸውን ሲያነሱ ነበረ። ትልቅ ጋፕ አለባቸው በማለት ነው የተናገሩት። ያው ዲያጎ ሲሞኔ ከ1 እስከ 4 ይወጣል፣ ቶፕ 4 ይወጣል። ነገር ግን እሱ ማስተካከል ላይ ያለባቸው ነገሮች እንዳሉ ሲያነሱ ነበረ በኤስፔን ቤት።